አርእስተ ዜና በዋርካው ምረዳጆ ከሚመራው ከምኒልክ ዕዝና በአርበኛ ሀብቴ ወልዴ ከሚመራው ከበላይ ዘለቀ የተውጣጡ የፋኖ ኃይሎች በጋራ በመሆን በወሰዱት እርምጃ ከ282 በላይ የአገዛዙ ወታደሮች ሞትና ቁስለኛ ተደረጉ። ከተገደሉት የአገዛዙ ወታደሮች መካከል በሰሜን ምስራቅ ዕዝ 803ኛ ኮር የ61ኛ ክፍለ ጦር የሰው ኃይል ኃላፊ እንደሚገኝበትም ታውቋል። የአስከሬኑን የምስል ማስረጃ ይዘናል። በተጨማሪም 2 ብሬንና 43 ክላሽንኮቭ መሳሪያ እንዲሁም ሌሎች ወታደራዊ ንብረቶች በፋኖ መማረካቸው ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል፣ ሰሙታላችሁ። በተያያዘ መረጃ በዚህው ተጋድሎ ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ዓመታዊ የቅዱስ ላሊበላ ልደት በዓልን ለማክበር ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ የከባድ መሳሪያ ድብደባ መፈጸሙ ተሰምቷል። በዚህም ንጹሃኖች ጨፍጭፈዋል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ከጨጭሆ በቅርብ ርቀት አንድ ያገዛዙ መረጃና ደህንነት አባል በፋኖ ቁጥጥር ስር መዋሉ ተሰምቷል። ሰላዩ ከመከላከያ ሰራዊት የስንብት ወረቀት በመያዝ ምልስ ነኝ በሚል በቀጠናው ተንቀሳቅሶ ለአገዛዙ ሰዎች መረጃ ለመመረጅ ሲሞክር ነው በፋኖ እጅ ከፈንጅ የተያዘው። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን የአማራን ቤት ለመስራት ደፋ ቀና ሲሉ የነበሩት የአንድነት ቤት አናጺው ስለ አንድነት መናኙ ታጋይ አባት አርበኛው ተስፋዬ መካሻ ክቡር መስዋዕትነትን ተቀብለዋል። የጓጉለትን ወጣት ደረጃጀት የጓጉለትን አንድ አማራዊ ቤት ውጥኑን ከወጠኑት በኋላ አደራ እናንተው ጨርሱት ብለው አሳስበው ትግሉ እንዳይፈታ በደም ቋጥረው ታረፍ ብለዋል። አማራን አንድ ለማድረግ ከጎጃም እስከ ጎንደር ከሸዋ እስከ ወሎ ቤት አማራ በእግራቸው ሲኳቱን የነበሩት አባት አርበኛው ስለ ህዝባቸው ሲሉ እየከፈሉት ያለው መራር ትግል አልበቃቸው ብሎ አንድያ ነፍሳቸውን እንካችሁ ብለው ሰጥተዋል። ከነፍስ ወዲያ ምን ይሰጣል? የታላቁን ዋርካ አርበኛ ተስፋዬ መካሻን ክቡር መስዋዕትነትን አስመልክቶ መግለጫ ተሰጥቷል። ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የምረ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከምረ ሚዲያ የዛሬ ታህሳስ 20 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በዋርካው ምረዳጆ ከሚመራው ከምኒልክ ዕዝና በአርበኛ ሀብቴ ወልዴ ከሚመራው ከበላይ ዘለቀ የተውጣጡ የፋኖ ኃይሎች በወሰዱት እርምጃ ከ282 በላይ የአገዛዙ ወታደሮች ሞትና ቁስለኛ ተደረጉ። ከተገደሉት የአገዛዙ ወታደሮች በሰሜን ምስራቅ ዕዝ 803ኛ ኮር የ61ኛ ክፍለ ጦር የሰው ኃይል ኃላፊ ይገኝበታል። በተጨማሪም 2 ብሬንና 43 ክላሽንኮቭ መሳሪያ እንዲሁም ሌሎች ወታደራዊ ንብረቶች በፋኖ ተማርከዋል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር በአርበኛ አምሳለቃ ጌታዬ ተፈሪ የሚመራው ጀነራል ተፈራ ማሞ ክፍለ ጦርና ዋክሹም ብርጌድ እንዲሁም ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተኮር የተወጣጡ የፋኖ ኃይሎች በጥምረት ባደረጉት ውጊያ የጥላት አከርካሪን በመስበር ድል ተቀዳጅተዋል። ትላንት ታህሳስ 19 2018 ዓ.ም ከንጋት ጀምሮ በሰሜን ምስራቅ ዕዝ 803ኛ ኮር በሻምበል ጫላ የሚመራው 61ኛ ክፍለ ጦር ከዕዙ ሜካናይዝድ ጋር በመሆን መነሻውን ካይና ቡግና ከተማ አድርጎ ወደ ብርኮ በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስበው ተኩስ የጀመረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መከላከል ሳይችል ቀርቶ ከባድ የሆነ የሰብአዊ ቁሳዊና ሞራላዊ ኪሳራን ተከናንቧል። በዙ 23 በሁለት ሞርተር በበርካታ ድሽቃና በሌሎች የቡድንና ከባባድ ሜካናይዝድ መሳሪያዎች ታግዞ ተሰልፎ የነበረው የጠላት ኃይል ልብና እውነት ከሌለ መሳሪያ ብቻ ዋጋ ቢስ መሆኑን አስመስክሯል ተብሏል። የ61ኛ ክፍለ ጦር የሰው ኃይል ኃላፊና ሌሎች የክፍለ ጦር አመራሮችን ጨምሮ 197 የአገዛዙ ወታደሮች ሲገደሉ ከ85 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። 7 ወታደሮች እጅ ከፈንጅ ተማርከዋል ብሏል ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ። በተጨማሪም 2 ብሬን፣ 43 ክላሽንኮቭ መሳሪያ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ፋኖ ማርኮ ታጥቋል። በተያያዘ ዜና ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃንን በገፍ ጨፍጭፏል።
ይህ ጸረ አማራ ኃይል ዓመታዊ የቅዱስ ላሊበላ ልደት በዓልን ለማክበር ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ በፈጸመው የከባድ መሳሪያ ድብደባ 2 ንጹሃኖች ሲገደሉ 9 ንጹሃኖች ደግሞ ክፉኛ ቆስለዋል። የብርኩ አንደኛ ደረጃ ትምህርት ቤትም የአገዛዙ ኃይሎች በፈጸሙት የዘፈቀደ የከባድ መሳሪያ ድብደባ ሙሉ ለሙሉ ወድሟል። በተጨማሪም ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ይኸው ጸረ አማራ ያገዛዙ ኃይል ልጆቻችሁ ጓዶቻችንን ገድለውብናል በሚል 2 እናቶችን በአሰቃቂ ሁኔታ መግደሉ ተሰምቷል። ወደ ሌላኛው መረጃችን አለፍን። ከጨጭሆ በቅርብ ርቀት አንድ ያገዛዙ መረጃና ደህንነት አባል በቁጥጥር ስር ዋለ። ሰላዩ ከመከላከያ ሰራዊት የስንብት ወረቀት በመያዝ መልስ ነኝ በሚል በቀጠናው ተንቀሳቅሶ ላገዛዙ ሰዎች መረጃ ለመመረጅ ሲሞክር ነው በፋኖ እጅ ከፈንጅ የተያዘው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ሳምነው ኮር ስር በመቄት ቀጠና የሚንቀሳቀሱ የፋኖ ኃይሎች በደቡብ ጎንደር ጋይንት ዙሪያ ከሚንቀሳቀሱ የፋኖ ኃይሎች ጋር በመጣመር ባደረጉት ክትትል ደብረ ዘቢጥ ላይ አንድ ያገዛዙ መረጃና ደህንነትን በቁጥጥር ስር መዋላቸውን እዙ ለመረብ ሚዲያ በላከው መረጃ አስታውቋል። አበባ አዛነው የተባለው የ74ኛ ክፍለ ጦር አባሉ በመረጃና ደህንነት ልዩ ስልጠና ተሰጥቶት በተለያዩ ቦታዎች ሲሰራ የቆየ ሲሆን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በመቄት የሚንቀሳቀሱ የፋኖ ኃይሎችና በደቡብ ጎንደር ጋይንት ጨጭሆ አካባቢ የሚንቀሳቀሱ የፋኖ ኃይሎች ቅንጅት አድርገው ባካሄዱት ክትትል ታዳጊዋ ደብረ ዘቢጥ ከተማ ላይ በቁጥጥር ስር ውለዋል። የመረጃ አቅሙ እያደገ የመጣው የቀጠናው የፋኖ ኃይል በክትትል ይዞ ባደረገው ማጣራት ባንዳው የመከላከያ መረጃና ደህንነት ሰው የሆነ አበባ አዛነው ፋኖንና የአማራ ህዝብን ለማጥፋት ልዩ ተልዕኮ ተሰጥቶት ወደ ስራ መሰማራቱን ገልጾ ስርዓቱ በአማራ ህዝብ ላይ ለሚያደርሰው ሁለንተናዊ ግፍ ተባባሪ ነበርኩም ብለዋል። በሌላ በኩል እጃችን በርካታ ያገዛዙ ወንበር አስጠባቂ አካላት ይዘናል ያለው በቀጠናው የተቋቋመው የጋራ ግብረ ኃይል የኦሮሞማውን ስርዓት ከምድረገጽ ለማጥፋት በብቁ ቁመና ላይ እንገኛለን ያለ ሲሆን አሁንም በባንዳነት የተሰማራችሁ ያገዛዙ ፈረሶች ልብ ገዝታችሁ እጃችሁን በአስቸኳይ ልትሰጡ ይገባል ሲል አሳስበዋል። ወደ ሌላኛው መረጃችን አለፍን። የአማራን ቤት ለመስራት ደፋ ቀና ሲሉ የነበሩት የአንድነት ቤት አናጺው ስለ አንድነት መናኙ ታጋይ አባት አርበኛው ተስፋዬ መካሻ ክቡር መስዋዕትነትን ተቀብለዋል። የጓጉለትን ወጥ አደረጃጀት የጓጉለትን አንድ አማራዊ ቤት ውጥኑን ከወጠኑት በኋላ አደራ እናንተው ጨርሱት ብለው አሳስበው ትግሉ እንዳይፈታ ትግሉ እንዳይደክም እንዳይረታ በደም ቋጥረውት በደም መሰረት አጥብቀው አስረውት አረፍ ብለዋል። አማራን አንድ ለማድረግ ከጎጃም እስከ ጎንደር ከሸዋ እስከ ወሎ ቤት አማራ በእግራቸው ሲኳቱን የነበሩት አባት አርበኛው ስለ ህዝባቸው ሲሉ የከፈሉት የነበረው መራር ትግል አልበቃቸው ብሎ አንድያ ነፍሳቸውንም እንካችሁ ብለው ሰጥተዋል። ከነፍስ ወዲያ ምን ይሰጣል? የታላቁን ዋርካ አርበኛ ተስፋዬ መካሻን ክቡር መስዋዕትነትን አስመልክቶም አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር ለመጨረስ ራዕይህን እውን እናደርጋለን በሚል ርዕስ የአማራ ፋኖ ብሔራዊ ኃይል ኮማንድ የሐዘን መግለጫ ሰጥቷል። መግለጫውን እንደወረደ እንደሚከተለው እናቀርበዋለን። የአርበኛ ተስፋዬ መካሻን ክቡር መስዋዕትነትን አስመልክቶ ከአማራ ፋኖ ብሔራዊ ኃይል የተሰጠ የሐዘን መግለጫ ታኅሳስ 19 2018 ዓ.ም በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረ ድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩት አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮች ለህልፈት ተዳርገዋል። ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው የአገዛዙ ኃይል አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ የከሸፈ ነው። በዚህና መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያየ አጀንዳ በመስጠት ልዩነቱን ለማስፋት እየጣረ ቢሆንም የተፈጸመውን ልብ ሰባሪ ድርጊት እንደ ተጨማሪ ድል በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን እውን ለማድረግ የምንከሰው ይሆናል። አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድ አንድነትም ናቸው። የኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት ታሪክ ያቆዩአትን ሀገር ዳግም ከገባችበት የቁልቁለት ጉዞ አቅንተን በልዕልና እንድትኖር በርካታ ወንድሞቻችን አተን ህልውናችንን ከአለት በጠነከረ መሰረት ላይ እንገነባዋለን። የጀመርከው አንድነት መሰረት ተመስርቶ አይተኸዋል። እንገነባዋለን። ጥላ ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም። የተከበራችሁ አድማጭ ተመልካቾቻችን ከላይ ያቀረብንላችሁ የሐዘን መግለጫ የአማራ ፋኖ ብሔራዊ ኃይል ኮማንድ የሰጠውን የሐዘን መግለጫ እንደወረደ ነው። ወደ ሌላኛው መረጃችን እናልፋለን። ባህር ዳር ዙሪያ ላይ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። በዛሬው ዕለት ማለትም ዛሬ ታኅሳስ 20 2018 ዓ.ም በባህር ዳር ዙሪያ ወረዳ በድልሽትና አምባርጌ ቀጠና በሚሊሻ መሪነት የስርዓቱ ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በገባበት በቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር የጣናው መብረቅ ሻለቃ ከባድ ጥቃት ሰንዝረውበት ጉዳት አስተናግዶ ውሏል።
መቀመጫውን ባህር ዳር ዙሪያ ወረዳ ጨንታ 3 ቀበሌ ያደረገው የስርዓቱ ወንበር ጠባቂ ሰራዊት የአማራን ህዝብ ጠመንጃ ለማስፈታት ወደ ቀጠናው በመግባት በተለያዩ ጊዜያት ከፍተኛ ኪሳራን ሲያስተናግድ መቆየቱ ይታወቃል። በዛሬው ዕለት ባናብስቶቹ ሲለበለቡ ያሰበውን የግብር ስብሰባ ሳያካሄድ ሞትና ቁስለኛውን በየአርሶ አደሩ ማሳ ያዝረከረከ ፈርጥጧል። በዚያው ወደ ውጊያ በጠላት በኩል በርካቶች ሙትና ቁስለኛ ሲሆኑ፣ በወገን በኩል ደግሞ ምንም አይነት ጉዳት ሳይደርስ ትልቅ ድል ተገኝቷል። ይህን ያለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር የ22ኛ ክፍለ ጦር ህዝብ ግንኙነት መምሪያ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ታህሳስ 20 2018 ዓ.ም የምሽት መረጃዎቻችን እነዚህን መስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ተባበሩን እንላለን። ቸር ቆዩ።